አባዬ እዝራን አፈቀኝ። አልልበይሻዋ እዝራ ወንድምሽ ነው? ኧረ አይደለም። እና ታዲያ ማን ነው? ትምህርት ቤት አብሮኝ የሚማር ልጅ ነው። ቆየ እኮ ነገሩ ከገባኝ። አባዬ ምን ነው የገባ? አሴር ከሆነ ልጅ ጋር እንዳየሽ ነግሮኝ ነበር። ታውቅ ነበር ማለት? ሀና ግን ማለት ነው በጣም ነው ያናደደች በጣም። ምክንያቱም እኔ የጠበቅኩት ሌላ ነው፣ እሷ የጠበቅም ያለችው ሌላ ነው። እዴ አባዬ ሀንዬ ሰው ናፍቆሽ ያውቃል? ደህና ነሽ? ምን ነካሽ? ሰው ናፈቀኝ። ማን ነው? እዝራ ናፈቀኝ አባዬ። እዝራ ወንድምሽ ነው? አይደለም፣ ክላስ የማውቀው ልጅ ነው። ቆይሽ ፌር ነው ሀንቾ? ይሄ ነገር ግን እንዴት ነው ማለት? እኔ ብቻ ነኝ የተሰማኝ ወይስ እናንተም ሁሉ ተሰምታችኋል? አሲርን ቆይ ምን ልታረጊው ነው? ጠባቂ ዘበኛሽ? ለእነሱ ብለሽ ቤተሰቦችን ጥለሽ ሄደሽ እንደሚወድሽ እንደሚያፈቅርሽ እያወቅሽ እዝራ ላይ ሙጥጭ። እዝራ ይሄኔ ደግሞ ማለት ነው ከጽዮን ከምትባለው ልጅ ጋር ይሄኔ ደግሞ እየኮመኮመ ነው። አረ ሀና እኔ ደግሞ እኮ ማለት ነው እቅፍ አርጋ ስትስመው ፈገግታዋ አባዬ ማን እንደመጣ ብታቅ። የመጀመሪያዋ አያቴ መጣች። ከዛ ደግሞ አሲር መቶ ይቅርታ ጠይቀኝ ታረቅን እኮ ስትል ማለት ነው በቃ ይህ የፍቅር ጣፋጭ ጊዜ ያሳለፉ መሰለኝና በጣም ነበር ደስ ያለኝ። ኦ ማይ ጋድ። አሲርም እንግዲህ ተጸጽቶ እኛ እኮ ሀና እንደምንወዳት እንጂ እሷ ለእኛ እንደማትወደን አርገን ነበር ስናስብ የነበረ። አሁን ላይ ግን በጣም ስህተት ሰርተናል፣ ይቅርታ መጠየቅ አለብን ብሎ አሲር ወደ ሀና በጧቱ ገስግሶ ይቅርታ ሊጠይቃት መጣ። ደስ የሚለው ነገር ሀናን ብቻዋን ስላገኛት አቀፋት፣ አወሩ፣ ችግሮቻቸውን በጋራ ፈቱ። ነገር ግን አሲር ያልተገነዘበው ነገር ቢኖር በውስጡ አሁንም ቢሆን ሀና እኔን ታፈቅረኛለች ብሎ እያሰበ ነበረ። ሀና ግን ልቧ ያለው ሌላ ነው። አሲርን ስታገኘው ደግሞ ልቧ እንደ ጡቷ የተንጠለጠለ ይሆንባታል። ቆይ ይሄ ግን ፌር ነው? ፌር ነው ሀንቾ? ልጁ ቆይ ምን አደረገ? ገንዘብ ስለሌለው ጎዳና ተዳዳሪ ስለሆነ ብዙ መስዋዕት ላንቺ ስለከፈለልሽ ሌባ ስለሆነ ስለሚያጨስ ያልተማረች ስለሆነ አያትየዋ እንግዲህ ወይዘሮ አስቴር ተመልሳለች። የሜላትን መታሰር ሰምታ የሆነው ሁሉ የተፈጠረው ነገር ሁሉ ስትሰማ በጣም ተደናግጣ እናያታለን። ወደ ከመጣች በኋላም እንግዲህ አዲስ አበባ ካረፈች ወደ እስር ቤት ወደ ልጇ ወደ ሜላት ነበር የሄደችው። ሜላት ጋር ከሄደችም በኋላ የሁለቱ ምንም ውሃ ልጠጣ እስኪ አንዴ ማለት ነው ከማውራቴ በፊት ውሃ እየጠጣሁ ላውራችሁ፣ ቅር አይላችሁ?
ውሃዬን ጠጥቼ የመጣው ማለት ነው። ሰው መቼም ያዳምጠ የለም ጀስት ለቪዲዮ ነው የምሰራው ያለሁት። እና ምን ልላችሁ መሰላችሁ ድራማው ሲጀመር የኖላዊ ድራማ በክፍል 122 ማለት ነው ይዤላችሁ የመጣሁት እንግዲህ በክፍል 123 ሲሆን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ላይክ እያረጋችሁ ቤተሰብ ሆኖ ነባር ቤተሰቦች ደግሞ እንደተለመደው ላይክ እና ሼር እያረጋችሁ ታብታብ እያረጋችሁ ማለት ነው። በላይክ ጀምሩት። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ስለምትከታተሉኝ ስለምታበረታቱኝ በጣም እያመሰገንኩኝ ማለት ነው። ድራማው ሲጀማምር እንግዲህ ወይዘሮ አስቴር ከአዲስ አበባ ትመጣለች። ሜላትን ጥይቃ ትሄዳለች። ከሜላት ጋራ ምንም አይነት ስምምነት ኑሯቸው አያውቅም። አይርሶር የእናትና የልጅ ፍቅር በልብ ነው። በአንደበታቸው ግን ምንም የመስማማት ነገር የሚባል ነገር የላቸውም። ሜላትን በጣም ኃይለኛና ቁጡ በራሷ የማትተዳደር ሴት ነች። ወይዘሮ አስቴርም እንግዲህ ከዚህ በፊት ባሳለፈቻቸው እና ከሜላት ጋር በነበራት ግንኙነት በቃ ቁጡ ናት። እኔ ያልኩት ነው ትክክል ብቻ የምትል ሴት ነች እና በዚህ ምክንያት እንግዲህ ሜላት እና እሷ ሁለቱም አይገናኙም። ሁለቱም እኔ ያልኩት ነው ትክክል ብለው ስለሚያስቡ ማለት ነው። ነግሬሽ ነበረ መጨረሻሽ ይኸው ሆነ አድል ይበልሽ ነበር ያለቻትኝ። እማዬ ደህና ነሽ ጤናሽን እያለቻት ወሬውን ልታስቀይስ ትሞክራለች። በስተመጨረሻም እንግዲህ ስንቃቸውን ሰጥተው አሲርና ወይዘሮ አስቴር ይመለሳሉ ወደ ቤት ማለት ነው። አስቴር እንግዲህ ስትመለስ ከቤት ሀናን እፈልጋታለሁ ነበር ያለችው። ሀና ከአባቷ ቤት ጋር ሄዳለች ማለት ነው። ላትመለስ ዳግም ወደዛ ቤት እንግዲህ ልጆቹም ሁለቱም ተጨናንቀው ባለበት ሰዓት እውነቱን ይነግሯታለኝ። አስቴርም እሺ ብላ ምግብም ሳትበላ በመቆጣት ሀናን ካላመጣችሁልኝ ስትል እነዚህ ልጆች ደግሞ ምንም ማድረግ አንችልም ይላሉ። በስተመጨረሻ ለሀና ስትደውልላት ሀና ልታነሳ ስልክ አልቻለችም። አስቴርዬም እንግዲህ ወደ ሀና ወይም ደግሞ ወደ አቶ ኖላዊ ቤት ማደሪያ ጎራ ትላለች ማለት ነው። ሀናም ድንገት ስታት በጣም ተደናግጣና ደስ ብሏት ነበረ። ድጋሜ ወደዛ ቤት እንደማትመለስና ለመውጣት ምክንያት ስትፈልግ እንደነበረ እናያታለን ማለት ነው። ላይክ እያረጋችሁ ሰብስክራይብ እያረጋችሁ ወይዘሮ አስቴርም እንግዲህ እናትና አባትሽ እኮ ይፈልጉሻል ስትላት አባዬ ያለኔ መኖር አይችልም፣ አሁንም እያለው አጠገቡ እንኳን አብሬው መሆን እችላለሁ፣ ስለዚህ ተይኝ ስትላት እናትና አባትሽም ለ16 ዓመታት ጥሩ እንቅልፍ ጠግበው እንኳን አድረው አያውቁም፣ ቆይ እነሱንስ ለምን አትረጃቸውም ስትላት እባክሽ እማማ አታስጨንቂ ስትላት ነበረ ማለት ነው። ወይዘሮ አስቴርም እንግዲህ እሺ አንቺ እንዳልሽ ይሆናል ብላ ሀሳቧን ተጋርታት ወደ ቤቷ ትመለሳለች ማለት ነው። ከዛም እንግዲህ ሰላምዬ ነበር ቤቱን ያሳየቻት እና ግን ማን አሳየኝ ስትላተኝ ሰላምዬ ናታ ይች እብድ እያለች ነበረ። ለምን አልገባችም ስትላት አይ እኔ ነኝ የከለከልኳት ትላለች ማለት ነው። እውነት ለመናገር ሰላምዬ ስለ ሀና ግድ አልሰጣትም። በጋራ ፊልም ሆነው ከወንድሟ ጋር እያየች እና እየተጫወተች ስትስቅ እናያታለን። ወይዘሮ ሜላትም ያው እስር ቤት ከሄዱ በኋላ ምናሴ አንድ ነገር ሹክ ብላት ነበረ። በባለፈው ሜሮን ወደ ሜላት ቤት በመምጣት የሜላትን መታሰር ስትሰማ ድንገት ደንግጣ እንደወጣች እናውቃለን ማለት ነው። ከዛም እንግዲህ ምንድነው እየተፈጠረው ነገር ያለው ምናሴ ለሰላምዬ አልነገራትም። እስር ቤት ከሄደ በኋላ ለወይዘሮ ሜላት የሆነች ልጅ ወጣት መታ ነበር እና መታሰርሽን ሲሰማ ደንግጣ ወጣት ሲላት በጣም በሰዓቱ ሾክዱና አላወቀቻትም ነበር። ከዛም እንግዲህ ማናት እያለች ነበረ። እስር ቤት ግን ስታስታውስ ሜሮን እንደሆነች ስታሰብ ለራሷ እያወራች እስር ቤት ያሉት ጓደኞቿም ወይም ልጆቿ ደንግጠው ሲያበረታቷትና አቅፈው ሲስሟት እናያለን ማለት ነው። ሀናና ኖላዊ በጋራ በመተኛት እንግዲህ ማለት ነው እንቅልፋቸውን ተኝተው ሌሊት ድንገት ሀና ትነቃና ናፈቀኝ ሰው ስትልም እንሰማታለን ማለት ነው። ፌር አይደለም በእውነቱ። እዝራን ናፈቀኝ ያለችው እንግዲህ የክላሷ ተማሪ ሳይሆን ጓደኛዋ ነው ማለት ነው። ወደ ቀድሞ ማንነታቸው ደግሞ ህይወታቸው ምስቅልቅላቸው የወጣው አሴርና ተምቹም ጎዳና ላይ እንደወጡ እናያቸዋለን ማለት ነው። ይህ የሆነበት የመጨረሻቸው ግን ይሄ መሆን የለበትም። እውነት ማለት ነው። ይሄ ለነሱ አይገባቸውም። ሰላም